በኢትዮጵያ እጅግ ከሚወደዱ ከሚታወቁና በርካታ አድናቂዎች ካሏቸው ድምፃውያን መካከል አንዱ የነበረው ታምራት ደስታ የመጀመሪያ ልጁ እድላዊት ታምራት ከሰሞኑ ያስተላለፈችው መልእክት እጅግ ልብን የሚነካ ሆኖ ተመልክተናል። በርካታ ሰዎች እንባቸውንም ጭምር ያስመጣቸው ሆኗል። እድላዊት ምን ብላ ይሆን? ምን አይነት መልእክት አላት? እንመለከታለን። ከዚህ በተጨማሪ ግን እድላዊት አሁን ያለችበት የትዳር ሁኔታ፣ የስራና አጠቃላይ የቤተሰባዊ ሁኔታዋ ምን ይመስላል የሚለው ሁሉንም እንነግራችኋለን በዚህ መሰናዷችን ላይ። አስቡት፣ እጃችሁ ላይ አንዲት እስክሪብቶ ብቻ ብትሆን ያለቻችሁ፣ እቺን እስክሪብቶ ይዤ መኪና በአጭር ቀን ውስጥ መግዛት እችላለሁ ብላችሁ አስባችሁ ታውቃላችሁ? ከእስክሪብቶ ተነስቼ ወደ መኪና በሚገርም ሁኔታ ከሰሞኑ አንድ ወጣት ኢትዮጵያዊ በጣም በጥቂት ቀናት ውስጥ እችን እስክሪብቶ ብቻ ይዤ መኪና ገዛለሁ ብሎ አዲስ ቻሌንጅ ጀምሮ ሂደቱን ቀጥሎበታል። ከአንዲት እስክሪብቶ ተነስቶ መኪና ለመግዛት ቻሌንጅ የጀመረ ልጅ አለ። በጣም በቅርቡ ይገዛል መኪናውን። በምን አይነት ተአምር ነው ሰው እጁ ላይ አንዲት እስክሪብቶ ብቻ ኖረው መኪና ይዛለሁ ብሎ የሚቃዠው ብላችሁ መገረማችሁ አይቀርምና ተሰሙታላችሁ ይሄንን ፕሮግራም። በቅርቡ እጅግ በሚዘገንን ሁኔታ ታላቅ እህቷን በሰው እጅ የተነጠቀችው ኢትዮጵያን ወክላ በዓለም መድረክ ላይ እየተሳተፈች የምትገኘው ሞዴል ሩት ይርጋለም የሚስ ወርልድ ውድድሯን ጀምራለች። ምን ይመስላል? በምን አይነት መንገድ እያደረገች ነው? ከዚህ ጋር ተገናኝቶ ደግሞ ያስተላለፈችው መልእክት አለ። መልእክቷስ ምን ይሆን? እናያለን። በዚህ በማህበራዊ ሚዲያ ላይ በርካታ ተከታዮችን ማፍራት የቻለችው ተወዳጇ ቲክቶከር ጃኒ ከሰሞኑ ባደረገችው ነገር በርካቶች አድናቆታቸውን እየላኩላት ይገኛሉ። እናመሰግናለን ሲስተራችን፣ እድሜና ጤና ጭምሩ ውስጥልሽ። በምስሉ ላይ የምትመለከቷቸው ህፃናት ለነዚህ ልጆች ምን አድርጋ ይሆን? ምንድነው ከሰሞኑ አዲስ ያደረገችው ነገር? በርካቶችስ እያድነቋት የሚገኘው ለምንድነው? እንድንማማርበት ይሄንንም እናያለን። እንደምን ከረማችሁልን እጅግ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርብላችኋል። ዛሬም የሰሞንኛ አነጋጋሪ የሆኑ ክስተቶችን ልንመለከት ተገናኝተናል። ለዚህ ቻናል አዲስ የሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉን፣ ቪዲዮ ላይክ አድርጋችሁ ጀምሩ። ሐሳብ አስተያየታችሁንም በኮሜንት ላይ አስቀምጡልን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። ከኛ ጋር ሆኖ በመግቢያችን ላይ ካነሳውላችሁ ነጥቦች መካከል ሰው እጁ ላይ እስክሪብቶ ብቻ ቢኖረው ያችን እስክሪብቶ ብቻ ይዞ መኪና መያዝ ይችላል ብሎ ማሰብ ማለም የሚገርም ነገር ነው አይደለ? ያውም ደግሞ በጣም በአጭር ቀናት ውስጥ። ምናልባት እንደዚህ አይነት በጣም ትልቅ ህልም ያለው ሰው ቢኖር እንኳን ሊያደርግ የሚችለው ነገር ያንን እስክሪብቶ ተጠቅሞ የሆነ ነገር ጽፎ ፕሮፖዛል አዘጋጅቶ ከዛ ለሆኑ ድርጅቶች አስገብቶ ስራ ገብቶ ሊሆን ይችላል፣ ወይ ደግሞ ለድርጅቱ የሆነ አበርክቶ አድርጎ ከዛ ረጅም ዓመታት ከሰራ በኋላ ገንዘብ ሰርቶ ምናምን ነው መኪና መያዝ የሚችለው አይደለ? ያንን ነው ሊያስብ የሚችለው። በዚህች እስክሪብቶ ተነስቼ ሀብታም መሆን ይችላል፣ መኪና መያዝ ይችላል፣ ቤት መግዛት ይችላል ብሎ የሚያስብ ሰው ሊያደርገው የሚችለው ነገር ይሄ ነው አይደለ? ይሄኛው ግን በዚህ ከሰሞኑ በማህበራዊ ሚዲያ ላይ መነጋገሪያ የሆነውና የበርካታ ሰዎችንም ቀልብ መግዛት የቻለው ወጣት ግን እስክሪብቶን ወዲያውኑ ለውጦ በአጭር ጊዜያት መኪና መያዝ ነው ህልሙ ማለት ነው። ይሄን እስክሪብቶ ወደ መኪና የመቀየሩ ቻሌንጅ ኦፊሻሊ ተጀምሯል ማለት ነው። ይሄ ህልሙ ምን ላይ ደረሰ፣ በምን አይነት መንገድ እያካሄደው ነው የሚለውን እነግራችኋለሁ። እቅዱ ምን መሰላችሁ? መጀመሪያ በእጁ ላይ የያዛትን እስክሪብቶ ለሆኑ ሰዎች ይሰጣቸዋል። እነሱ ሰዎች ደግሞ የሆነ እቃ ከእስክሪብቶ ትንሽ የተሻለ እቃ ይሰጡታል። ያንን እቃ ይዛል፣ ደግሞ እንደገና ሌላ እቃ ይሄድና ይለውጠዋል ማለት ነው። በእንደዚህ አይነት መንገድ ኤክስቼንጅ እያደረገ መኪና መያዝ ነው ማለት ነው እቅዱ። ልክ የመጀመሪያ ቀን ቪዲዮውን ሲሰራና ለሰዎች ሲያስረዳቸው በጣም ተገርመው እየሳቁበት ነበር። እስክሪብቶ ተነስቼ ወደ መኪና። በሁለተኛው ቀን ግን በጣም ጥሩ ሐሳብ ነው ይዘህ መጣኸው፣ ስለዚህ እኔ በእስክሪብቶ ፋንታ አጀንዳ ሰጣለሁ ብሎ አንድ ሰው አጀንዳ ይለውጣል ማለት ነው። ማለትም ማስታወሻ ማለት ነው። ያንን ማስታወሻ ይዛል። በሶስተኛው ቀን ደግሞ ሌላ እቃ ቀየረበት። እንጃ አንዳንድ ወጣት የሌለ ተመቸች ሰውነች እና እንጃ እንደሱ የቀነውበት ሰው ያስቀንቶኛል። ኮንተንቱ ይመች በርቺ። አንዳንዶቹ ጫማ ሰጥተውታል፣ አንዳንዶቹ ደግሞ ኒክ ማይክ ሰጥተውታል፣ ስልክ ሰጥተውታል። እንዲህ እያለ ከፍ እያለ ወደ ቴሌቪዥን፣ ከቴሌቪዥን ከፍ እያለ እያደገ እየተመነደገ አሁን በጣም ትልቅ የሚባል ማሽን ላይ ደርሷል ማለት ነው። ማሽኑ በብር ሲገመት ከ400 ሺህ ብር በላይ ሆኗል። ታዲያ በዚህ ሂደቱ በዚህ ጉዞ መኪና መግዛት ወይም መኪና መያዝ የሚችል አይመስላችሁም? በቅርብ ቀን በእርግጠኝነት ይህንንም አስመልክቶ እንዲያውም በማህበራዊ ሚዲያ ላይ የምናውቀው ወጣቱ ኑቲ ዳሉል
ይሄንን ብሏል። ልጅ ሰሞኑን መኪና ይገዛል። እሺ እኔ ደግሞ ይሄ ነገር ይበልጥ እንዲፈጥን የፈለኩት ያው እንደሚገዛ እርግጠኛ ነኝ፣ በዚሁ እንደሚቀጥል ግን እንዲፈጥን ስለፈለኩ ነው። ሰው ገብታችሁ ፎሎ አድርጉት። ራያን ትሬሃን የሚባል ዩቲዩበር የምታውቁ ከሆነ አንዲት ሳንቲም ይዞ ለሚስተር ቢስት ለማድረስ ኮንተንት ጀምሮ ነበርና በሚሊዮን ዶላሮች የሚቆጠሩ ብሮችን ፈንድራይዝ አድርጓል። በዛ ላይ ደግሞ ዩቲዩብ ቻናሉ ራሱ አሁን ላይ ወደ 23 ሚሊዮን ሰብስክራይበር ደርሷል። ይህን ኮንተንት ኢትዮጵያ ውስጥ የሆነ ሰው ለመጀመር ትንሽ ሞክሮ አቁሞ ነው ማነው በደንብ አላስታውስም፣ ግን አልተሰራም ኢትዮጵያ ውስጥ። ይህ ኮንተንት በጣም ደስ የሚል ተከታታይነት ያለው ሁሌ እየገባችሁ አካውንቱን ቼክ የምታደርጉበት በጣም ደስ የሚል ኮንተንት ነውና እንኳን ጀመርኮ። ለማንኛውም መኪና እንደምትገዛ እርግጠኛ ነኝ። እንግዲህ ይህን ነገር ስነግራችሁ እንደ ልመና እንዳትቆጥሩት። እስክሪብቶ ይዞ ሄዶ አጀንዳ ስለተቀበለ ወይም ደግሞ በዚህ ለውጡኝ ብሎ ለሰዎቹ ስለነገራቸው እየለመናቸው አይደለም። ለምሳሌ አንድ ስልክ ከሆነ ኤሌክትሮኒክስ ቤት ተሰጠውን በልና ወይም ደግሞ በሆነ እቃ ለወጡትን በልና ያንን ስልክ ግን ሲሰጡት በነፃ አይደለም የሚሰጡት፣ ለሱቁ ማስታወቂያ ይሰራላቸዋል እግረ መንገዱን። ስለዚህ እነዚህ ሰዎች የራሳቸውን አድቫንቴጅ አገኙ፣ ምርታቸውን አገልግሎታቸውን አስተዋወቁ፣ ስልክ ይሰጡታል ማለት ነው። ስልኩን ይይዝና ደግሞ ከዛ ከፍ ባለ ነገር ሊለውጠው በሚፈልግ ሰው ይሄድና ደግሞ እነዛንም ሰዎች ምርታቸውን ያስተዋውቅላቸዋል፣ ሱቃቸውን ያስተዋውቅላቸዋል፣ እቃውን ቀይሮ ይሄዳል ማለት ነው። ልክ እንዲህ እያለ መኪና ላይ መድረስ ነው ያሰበው። ስለዚህ ልመና ሳይሆን ለእያንዳንዳቸው ለድርጅታቸው ማስታወቂያ እየሰራላቸው ማስታወቂያ በሚሰራበት ፋንታ ደግሞ እንደዚህ አይነት ነገር እየሰጡት ነው የሚሄዱት ማለት ነው። በጣም የሚገርም ሀሳብ ነው ብለው ደግሞ በርካቶች እያደነቁት ይገኛሉ። የዚህን ወጣት ሀሳብ እንዴት ተመለከታችሁት? እንደዚህ አይነት ልዩ የሆነ ሀሳብ በማምጣት በመስራት ራሳችንን መለወጥ፣ ማስተካከል፣ ህይወታችንን መንገዳችንን መለወጥ እንደምንችል የተማርንበት ድንቅ ወጣት ነው። በርታ ብለናል። ሞዴል ሩት ይርጋለም ሚስ ወርልድ ኢትዮጵያ ተብላ ማሸነፍ የቻለችው ወጣቷ በቅርቡ የገጠማትን ነገር ሁላችንም እናውቃለን። በአዲስ አበባ ከተማ ታይቶም ተሰምቶም በማያውቅ ሁኔታ እጅግ በሚዘገንን መንገድ በጠራራ ፀሐይ ታላቅ እህቷን በገዛ ጓደኛዋ አማካኝነት ህይወቷ ተነጠቀ ተብሎ ህይወቷ እንዲነጠቅ ደግሞ አድርገዋል የተባሉት እነዚህ ሰዎች ተጠርጥረው በፖሊስ ቁጥጥር ስር መዋላቸውንና የፍርድ ሂደት ላይ መሆናቸውንም ጭምር ስንነግራችሁ ነበር የሰነባበት ነው። ታዲያላችሁ ሩት ከዚህ ከገጠማት በጣም ከባድ የተባለ ሀዘን ሳትወጣ ደግሞ ሀገሯን ወክላ በዓለም አቀፍ ደረጃ በቁንጅና ውድድር በሚስ ወርልድ ላይ መሳተፍ ስላለባት በዚህ ከባድ ጊዜ ተነስታ ወደ ቪየትናም ሀገር ማቅናቷን እናስታውሳለን። በአዲስ አበባ የነበረው አሸኛኘት ደግሞ በጣም ልዩ ነበር። በተለይ ደግሞ ወላጅ አባቷ አቶ ይርጋለም በስፍራው ተገኝተው ልጃቸውን ሲያበረታቱ ፍቅር ሲሰጡም ጭምር ነበር። ይሄንንም ስንነግራችሁ ነበር ማለት ነው። በጣም በርካታ ኢትዮጵያን ደግሞ ከጎንሽ ነን አንቺ ጠንካራ ሴት፣ በእርግጠኝነት በዓለም መድረክ ደግሞ ሀገራችንን ታስጠሪያለሽ፣ መልካም ስም ይዘሽ ትመጫለሽ ብለው ሲያበረታቷት ነበር ማለት ነው። በእንደዚህ አይነት መንገድ ተሸኝታ ሰሞኑን ደግሞ የውድድር ፕሮግራሙ ተጀመረ። የኦፕኒንግ ወይም የመክፈቻ ፕሮግራሙ ላይ የነበረውንም ሂደት በጣም አሪፍ እንደነበረ ሩት ይርጋለም ጠቁማለች። አሁንም ኢትዮጵያውያን ከጎኗ እንዲቆሙ ውድድሩን ደግሞ ለማሸነፍ በውድድሩ በጣም ጥሩ ውጤት ለማስመዝገብና ለሀገሯ ጥሩ አበርክቶ ለማድረግ ዝግጅት ላይ እንደሆነችም ስትናገር ነበር። ከምንም በላይ ግን በጸሎት አግዙኝ እያለች ነበረ ከመሄዷ በፊትም ስትናገር የነበረው። ኢትዮጵያን ቆንጆ የሆነ ገጽታ ለማሳየት እኔም ታትሬ ለመስራት በእናንተ ፊት ቃል እገባለሁ። እንዲሁም ደግሞ እንደምታውቁት በአብዛኛው አሁን ሚዲያ ላይ ሲተላለፍ የሰማችሁት ነገር አለ፣ የታላቅ እህቴ ህልፈት ማለት ነው። እሱም ግን ሳያስቆመኝ እሷን በደንብ አኩርቼ ሀገሬንም አኩርቼ እናንተንም አኩርቼ እንድመጣ በጸሎታችሁ ታስቡኝ ይላል። ሩት እንግዲህ ከመላው ሀገር ከተውጣጡ ከ130 ሀገራት ከመጡ ወጣቶች ጋር ነው ፉክክሯን የምታደርገው ውድድሯን የምታካሄደው ማለት ነው። እንግዲህ ከነዚህ የተለያዩ ሀገር ሴቶች ጋር ደግሞ የተለያዩ ቪዲዮዎችን እየሰራች እዚህ ሀገር ላይ ያሉ የቱሪዝም መዳረሻ ስፍራዎችን እያስተዋወቁ እንዲሁም ደግሞ የራሳቸውን የሀገራቸውን ባህልም ጭምር እያስተዋወቁ እየተመለከትናቸው ነው። ከዚህ በኋላ ያለው የውድድሩ ሂደትም ላይ በዚህ ጉዳይ ላይ በሰፊው እንመለከታለን ተብሎ ነው የሚጠበቀው።
በተለይ ደግሞ እንደምታውቁት የቁንጅና ውድድር ከላይ የሚታየው አካላዊ ውበት ብቻ ሳይሆን ውስጣዊ የሆነ ውበትን በሚገባ የሚፈተሽበትና የሚወዳደሩበት ነገር በመሆኑ እውቀቷ ይለካል። ስለ ሀገሯ ያላት ታሪካዊ እውቀት፣ ባህላዊ እውቀቷ፣ ከዛ ባለፈ ደግሞ የምታቀርብበት መንገድ፣ ያነጋገር ዘዴዋ፣ ሌሎችም አይነቶች ታይተው ነው እንግዲህ በዓለም መድረክ አሸናፊዋ ሴት የምትለየው ማለት ነው። ባለፈው ዓመት የነበረውን ውድድር ሁላችሁም ታውቃላችሁ። ሞዴል ሀሴት ደረጃ ኢትዮጵያን በመወከል ሁለተኛዋ የዓለም ቆንጆ ሆና በአንዲት ሴት ብቻ ተበልጣ ውድድሩን ማጠናቀቋን እናስታውሳለን። ሩት ደግሞ ምን አይነት ውጤት ይዛ ትመጣ ይሆን የሚለው በሁላችንም ዘንድ የሚጠበቅ ነው። ታዲያላችሁ ከሰሞኑ ከወጡት ፎቶዎች መካከል የበርካታ ሰዎችን ቀልብ የገዛው ይሄኛው ፎቶግራፍ ነው። የኤርትራዋ ሞዴል ናት ከጎኗ የምትገኘው ከሩት ጎን ማለት ነው። ሁለቱ ሀገራት እንግዲህ በታሪክም በባህልም በሃይማኖትም በተለያየ መንገድ የተሳሰሩ ሀገራት ናቸው። ይህንን ፎቶ ሲመለከቱ በርካቶች ልባቸው ተነክቷል ማለት ነው። እንግዲህ ኤርትራ ለመጀመሪያ ጊዜ ነው በሚስ ወርልድ ውድድር ላይ የምትሳተፈው። ተወዳዳሪዋ ደግሞ የምትመለከቷት ሞዴል ናት ማለት ነው። ሩት ይቅናሽ፣ መልካም እድል ብለን በሚቀጥለው ደግሞ የሚካሄዱ የሚመጡ ውጤቶችን በሙሉ እየተከታተል ወደ እናንተ እናደርሳለን። በመግቢያችን ላይ ካነሳናቸው ጉዳዮቻችን መካከል የእውቁና የተወዳጁ የቀድሞ ድምጻዊ ታምራት ደስታ የመጀመሪያ ልጅ የሆነችው እድላይ ታምራት ከሰሞኑ ያስተላለፈችው መልእክት ጋር ተገናኝቶ በርካቶች ልባቸው ተነክቷል ብያችሁ ነበረ። ታዲያላችሁ የታምራት ደስታ ልጅ አሁን የምትኖረው ኑሮ፣ የትዳር ህይወቷ፣ የቤተሰብ ሁኔታዋ፣ በአጠቃላይ አሁን ያለችበትን ሁኔታም ጭምር ነው በዚህ ቪዲዮአችን ላይ የምንነጋገረው። ከምንም በላይ ግን እድላዊት ምን ብላ ይሆን ከሰሞኑ በርካቶች መነጋገር ያደረጉት እንባቸውን ፈሰሱ ወደ ኋላ ተመልሰው ሐሳባቸውን እንዲገልጹ ያደረጋቸው ነገር ምንድነው? ምን ብላ ነው የሚለውን እናያለን ማለት ነው። እንግዲህ ከዛ በፊት በጣም ለየት ያሉ የታምራት ደስታ የህይወት ጉዞዎችን ልንገራችሁ። ታምራት ደስታ የሚገርማችሁ የተወለደው በሻሸመኔና በሐዋሳ ከተማ መካከል በምትገኝ ጥቁር ውሃ በተባለች በጣም ትንሽ ከተማ ውስጥ ነው። እዚህ ጥቁር ውሃ ከተማ ውስጥ ታዲያ በልጅነቱ በጣም በርካታ የሚባሉ ትዝታዎች እንደነበሩት፣ በተለይ ወደ ሐዋሳ ሐይቅ በማቅናት ከጓደኞቹ ከልጅነት አብሮ አደግ ጓደኞቹ ጋር በመሆን ዋናዎችን ይዋኙ እንደነበር፣ አሳዎችን ያጠምዱ እንደነበር፣ ከዛ ደግሞ ጀልባ ላይ እየተንሸራሸሩ የተለያዩ ትዝታዎችን ያሳልፉ እንደነበር ነው ሲናገር የነበረው። በኋላ ግን ወደ ሻሸመኔ ከተማ ቤተሰቦቹ በመሄዳቸው እድገቱ በሻሸመኔ ከተማ ሆነ ማለት ነው። ታዲያ የየት አካባቢ ልጅ ነህ ተብሎ ሲጠየቅ ያው ልል የሚችለው ያደግኩበት ብዙ ትዝታ ያለኝ ሻሸመኔ ስለሆነ ቤተሰቦችም ኑሯቸውን ያደረጉት በሻሸመኔ በመሆኑ የሻሸመኔ ልጅ ነኝ ብዬ ነው የምመልሰው በማለት ከመስታወት አራጋው ጋር በአንድ የሬዲዮ ፕሮግራም ላይ የተናገረው ቃለ መጠይቅ ላይ ሰምቻለሁ ከዚህ በፊት ማለት ነው። ከዚያ በኋላ ወደ ወጣትነት እድሜው ሲሸጋገር ግን ወደ ድሬዳዋ ከተማ ነበር ያቀናው። ጨርቃ ጨርቅ የሚባል የኪነት ቡድን ላይ ተሳታፊ ነበረ። በዚያም እንግዲህ የሙዚቃ ተሰጥኦ እንዳለው ልዩ ችሎታ እንዳለው እያወቀ በኪነት ቡድኑ ደግሞ በሚያሳየው ልዩ ብቃት ተወዳጅ የሆነ ወደ ድምፃዊነት ሙያ ገባ። በ1989 ዓ.ም አካባቢ ነው ሙዚቃ የጀመርኩት እያለ ይናገራል ማለት ነው። እንግዲህ በዚያ እድሜው በኪነት ቡድኑ ደግሞ ባሳየው ልዩ ብቃት የተነሳ በጣም ብዙ ባለሙያዎች ወደ ሙዚቃው በትክክል መግባት ይጠበቅብሃል፣ አዲስ አበባ ሄደህ ራስን ማሳየት ማሳደግ ይኖርብሃል የሚል ግፊቶችን ሲያደርጉበት ነበር ማለት ነው። ወደ አዲስ አበባ ከተማ ጠቅልሎ ገባ። ቀስ በቀስ ወደ ዋናው የሙዚቃ ህይወት ውስጥ ገባ ማለት ነው። በተለያዩ ምሽት ክበቦች ላይ ደግሞ በተለይ ይሰራ ነበረ። በጣም በርካታ ባለሙያዎችን በጣም በርካታ ጓደኞቹን ማግኘት ማፍራት የቻለው በምሽት ክበቦች ላይ ነው። እንደውም አንዳንዶቹ ይሄ ልጅ ማን ነው ግን ለመሆኑ ምን አይነት የሚያምር ድምጽ ነው ያለው እያሉ እየጠየቁ ከዛ በኋላ ታምራት ይባላል፣ ወጣት ድምጻዊ ነው፣ ጀማሪ ድምጻዊ ነው እያሉ ከአንጋፋዎቹ ጋር እያስተዋወቁት ወደ ካሴት ስራ መጣ። የመጀመሪያ ካሴቱን ካወጣበት ጊዜ ጀምሮ ደግሞ በመላው ኢትዮጵያውያን ዘንድ ታዋቂ ድምጻዊ መሆን ቻለ። እንደምታውቁት የዘጠናዎቹ ትዝታዎች ናቸው ተብሎ ከሚነሱ ተወዳጅ ድምጻውያን መካከል አንዱ ነው ማለት ነው ታምራት። ከዛ ደግሞ ሁለተኛውን አልበሙንም በሚሰራበት ጊዜ ልዩ የሆነ ተቀባይነትን ማግኘት ችሏል። እንደምታውቁት ታሜ የዜማ ደራሲ ነው። በጣም በርካታ የራሱን የሙዚቃ ስራዎች ዜማቸውን በመስራት ይታወቃል። ለራሱ ብቻ ሳይሆን ለሌሎች የሙዚቃ ባለሙያዎችን መስጠት ችሏል። ለታሜ ግጥም በመስጠት ደግሞ ገጣሚ ሀብታሙ ቦጋለን የሚያክል ማንንም እንደሌለ ነው የሚነገረው። በርካታ ሙዚቃዎች የግጥም ስራዎችን እንደሰጠው በራሱ አንደበት ሲናገርም ተሰምቶ ነበር ከዚህ ቀደም በሰጣቸው ቃለ መጠይቆች ላይ ማለት ነው። ታሜ በሙዚቃ መንገድ ውስጥ ህይወቱ እስካለፈበት ጊዜ ድረስ
4 የሙዚቃ አልበሞችን አሳትሞ ማቅረብ ችሏል። ሁሉም በሚባል ደረጃ በጣም ተወዳጆች ናቸው። እናንተም ለዚህ ምስክሮች ናችሁ። ሌላው ጓደኞቹና ቤተሰቦቹ ሲመሰክሩ የሰማሁት ነገር ለቤተሰቡ ያለው ክብርና ትኩረት፣ በተለይ ደግሞ ልጆቹን ለማሳደግ ያደረገው ሲሰጣቸው የነበረው ፍቅር፣ ሲሆንላቸው የነበረው አኳኋኑ በጣም ይለያል እያሉ ነው የመሰከሩለትና የሚገርማችሁ ነገር ታሜ እድለኛ ሰው ነው። 5 ልጆችን መውለድ ችሏል። የመጀመሪያ ልጁ እድላዊት ታምራት ተብላ ትጠራለች። ዛሬ ለስለታሜ እንድናወራ የሷንም ሐሳቦች ደግሞ እንድናካፍላችሁ ምክንያት የሆነችው እቺው የመጀመሪያ ልጁ ናት። ሁለተኛ ልጁ ደግሞ ዳግማዊ ታምራት ተብሎ ይጠራል። በተለያዩ ስክሪኖች ላይ ቴሌቪዥኖች ላይና በልዩ ልዩ ማህበራዊ ሚዲያዎችም ላይ ታምራትን ለመተካት በሚያደርገው ጉዞ ውስጥ በተለይ ደግሞ የሙዚቃ ስራዎችን በመስራትም ጭምር ታውቁታላችሁ። ዳግማዊ አባቴን እተካለሁ እያለ በልጅነቱ ሲናገር ነበር ማለት ነው። ስለዚህ ዳግማዊ በሙዚቃ ህይወት ውስጥ ያለ ሁለተኛ ልጁ ነው። ሶስተኛ ልጁ ደግሞ ናትናኤል ታምራት ተብሎ ይጠራል። አራተኛ ልጁ ቤዛ ታምራት ትባላለች። የመጨረሻው ደግሞ ወንድ ልጅ ነው። ስሙን በትክክል አላውቀውም። ስለዚህ እነዚህን 5 ልጆች መውለድ ችሏል ታሜ። ህይወቱ እስካለፈበት ጊዜ ድረስ አብራው የነበረችው የትዳር አጋሩ የሚወዳት የሚያከብራት፣ እሷም ልክ እንደዚያው የምትወደው ባለቤቱ ደግሞ መሰሉ አበበ ተብላ ትጠራለች። መሰሉ በጣም ለረጅም ዓመታት ኑሯን ያደረገችው በጣሊያን ሀገር ነው። ከጣሊያን ተነስታ ኢትዮጵያ በመጣችበት ጊዜ በምሽት ክበቦች ላይ ስራዎቹን በሚያቀርብበት ሰዓት ነበር ለመጀመሪያ ጊዜ አይታው የተዋወቁት። ከዚያ በኋላ አድራሻቸውን ተቀያየሩ፣ ጓደኛሞች ሆኑ። ቀስ በቀስ የነበራቸው ቅርርብ እያደገ መጣና ወደ ፍቅር ተለወጠ። ከፍቅር ደግሞ ወደ ትዳር መጣ ማለት ነው። እናላችሁ ታሜ የመጀመሪያዎቹን 3 ልጆቹን ይዞ እዚሁ አገር ቤት ውስጥ እያሳደገ እየተንከባከበ በተለያዩ ስነ ምግባራዊ መንገዶች ጥሩ አበርክቶችን እያደረገ እሷ ደግሞ 2ቱን የመጨረሻዎቹን ልጆች ይዛ እዚያው ጣሊያን ሀገር ላይ ኑሯን አድርጋ ከዛ ደግሞ በመሃል እሷም እየመጣች እሱም እየሄደ እየተመላለሰ በእንደዛ አይነት መንገድ ነበር ኑሯቸውን ሲያደርጉ የነበረው። በመጨረሻ ግን የነበረው ሐሳባቸው ምንድነው? ወይ እሱ ጠቅልሎ ይሄዳል ወይ እሷ ጠቅልላ ትመጣና ልጆቻቸውን አንድ ላይ አድርገው በፍቅር ለመኖር ለማሳደግና ቤተሰባቸውን በእንደዚህ አይነት መንገድ ለመምራት ነበር እቅዳቸው ማለት ነው። ይህንን እያወሩ ባለበት ነው እንግዲህ እጅግ ባልተጠበቀ ባልታሰበ ሁኔታ ታምራት ደስታ ከዚህ ዓለም በሞት የተለየው። አይደለም ይሄ ሁሉ አድናቂው የሚወደው የኢትዮጵያ ሕዝብ ይቅርና ቤተሰቦቹ ማንም ሰው ታሜ በዛ ሰዓት ይሞታል ብሎ አልጠበቀም ነበር። ህይወቱ ካለፈ በኋላ ጓደኞቹ፣ ወዳጆቹ፣ የሙዚቃ ባለሙያዎችና ቤተሰቦቹ በጣም በከፍተኛ ሀዘን በተሰበረ ልብ ሆነው የተለያዩ መልእክቶችን ሲያስተላልፉ ነበርና በዛ ሰዓት ከተላለፉ መልእክቶች መካከል ደግሞ የጓደኛው የተወዳጇ ድምጻዊት ሄለን በርሄ መልእክት እንዲህ ይል ነበር። ማመንም አልችልም እስካሁን ድረስ እግዚአብሔር ይማረው። የሚሞት ሰው ትልቅ ነገር ነው፣ ግን ጠዋት ከቤቱ በመኪና ወጥቶ በሳጥን መግባት ምን ያክል ፔን እንዳለው አላውቅም። በጣም ያሳዝናል። የሰው ልጅ በመኪና ሄዶ በሳጥን ሲመለስ እጅግ የማይታመን ነገር ነው። ሰው ታሞ እግዚአብሔር ይማርህ፣ እግዚአብሔር ይሁንህ፣ እግዚአብሔር ይርዳ ተብሎ ሲሞት ይሻላል እያለች ነው በተጎዳ ሐዘን ስሜት ውስጥ ሆና ስትናገር የነበረችው በወቅቱ ማለት ነው። እነ ጎሳዬ ተስፋዬ፣ እነ ታደለ ሮባ፣ እነ ኃይለ ኢየሱስ ፈይሳና ሌሎችም በጣም በርካታ ወዳጆቹ በወቅቱ ስለነበረው ሁኔታ ሲናገሩ ነበር ማለት ነው። ድምጻዊ ኃይለ ኢየሱስ ፈይሳ ደግሞ ለጓደኝነታቸውና ከነሱ ስለተለየበት ሁኔታ በሙዚቃ ስራ በመስራት አቅርቦ ነበር። በዚያ ጊዜ ሚያዚያ ወር ላይ 2010 ዓ.ም ነበር ታሜ ከዚህ ዓለም በሞት የተለየው። በዚያ ወር ላይ ታዲያ አዲስ አበባ 4 ኪሎ አካባቢ በሚገኘው በቅድስት ሥላሴ ካቴድራል ውስጥ ስርዓተ ቀብሩ ተፈጸመ። ስርዓተ ቀብሩ ከተፈጸመ ከጥቂት ጊዜያት በኋላ ደግሞ ሐውልት ተሰርቶ ታሜን የሚዘክር የሚያስታውስ ነገር ቆሞለት እዚያው ቤተክርስቲያኑ ግቢ ላይ ይገኛል ማለት ነው። በዚያ ቦታ ላይ እንግዲህ እነ ጥላሁን ገሰሰ፣ እነ ማዲንጎ አፈወርቅና ሌሎች በጣም በርካታ ተቆጥረው የማያበቁ ድምፃውያን በኪነ ጥበቡ ዘርፍ አበርክቶ የነበራቸው ሀገር በመምራት በማስተዳደር ዘርፍ ትልቅ አበርክቶ የነበራቸው ከንጉሱ ኃይለ ሥላሴ ጀምሮ እስከ መለስ ዜናዊ ድረስ በሌሎችም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ደግሞ ልዩ አበርክቶ የነበራቸው እንዲሁ የሃይማኖት አባቶች ሊሆኑ ይችላሉ፣ መምህራን ሊሆኑ ይችላሉ። ብቻ በተለያየ መንገድ ለሀገራቸው ለሃይማኖታቸው አበርክቶ የነበራቸው ሰዎች በሙሉ እዚያ ቤተክርስቲያን ውስጥ ቀብራቸው ተፈጽሞ ሐውልት ቆሞላቸው በክብር እነሱን የሚዘክር ማስታወሻ አላቸው ማለት ነው። ቅድም እንዳልኳችሁ ድምጻዊ ታምራት ደስታ 5
ልጆችን መውለድ ችሏል። ከ5ቱ ልጆች መካከል ደግሞ የመጀመሪያ ልጁ እድላዊት ታምራት ተብላ ትጠራለች። በጣም ጎበዝ፣ ታታሪ፣ ጥሩ ስነ ምግባር ያላትና መልካም ጠባይ ያላት በተለያየ ጊዜ ደግሞ አባቷን የምታስታውስ የምትዘክር ለሀገሩ ያበረከተውን የሰራውን ስራ በሚገባ ለትውልዱ የምትናገር ጥሩ ልጅ እንደሆነች ነው በተለያየ መንገድ መረዳት የቻልነው። ቀደም ሲል አባቷ በህይወት በነበረበት ጊዜ ደግሞ ከሷ ጋር በጣም ልዩ የሆነ ግንኙነት ነበረው። ምክንያቱም የመጀመሪያ ልጅ ናት፣ ሴት ልጅ ናት፣ በጣም ልዩ እንክብካቤ ትሻለች ምናምንና ከዚህ አንፃር ልዩ ፍቅር እንደነበረው እሷም ደግሞ ለአባቷ በጣም የተለየ ክብር እንደነበራት ልጆቹን በተለያየ መንገድ በቃለ መጠይቆች ላይ ሲናገሩ ተደምጧል ማለት ነው። የሚገርማችሁ በህይወት በነበረበት ጊዜ ቤተክርስቲያን ይወስዳቸዋል፣ የተለያዩ ታሪካዊ ቦታዎች ይወስዳቸዋል፣ ገዳማት ላይ ይወስዳቸዋል። ከዛ ደግሞ ከቤተክርስቲያን ሲመለሱ የተለያዩ የመዝናኛ ስፍራዎች ላይ በመሄድ ይጋብዛቸዋል፣ ያበላቸዋል፣ ያጠጣቸዋል። እንደዚህ አይነት በጣም ልዩ የሆነ ቁርኝት የነበረው ድንቅ አባት ነው እያሉ ነው ጓደኞቹም ሲመሰክሩለት የነበረው። እናላችሁ እድላዊት ታምራት የ12ኛ ክፍል ትምህርቷን ካጠናቀቀች በኋላ ወደ ወላይታ ሶዶ ዩኒቨርሲቲ ነበር ያቀናችው። በወላይታም ለአመታት ትምህርቷን ተምራ ካጠናቀቀች በኋላ ተመርቃ ነበር ከ3 አመታት በፊት በ2015 እንደዛ አካባቢ። በፈረንጆቹ ደግሞ በ2023 ዓመተ ምህረት አካባቢ ነበር የምረቃ ፕሮግራሟ የነበረው። በስፍራው ላይ እንግዲህ ታናሽ ወንድሟ ዳግማዊ ታምራት ተገኝቶ ነበር። የድምጻዊ ታምራት ደስታ የቅርብ ወዳጅ የነበረው ካሙዙ ካሳ ነበር። ሌሎችም የታምራት ጓደኞችና በአጠቃላይ ቤተሰቦቻቸው ተገኝተው አስመርቀዋት ነበር ማለት ነው። በምረቃ ፕሮግራሟ ላይ የነበረውን ሂደት የተመለከቱ ኢትዮጵያውያን ደግሞ እንኳን ለዚህ አበቃሽ ታሜ ይሄንን ክብር አይተ ቢሆን እያሉ ወደ ኋላ ተመልሰው የሚያስታውሱበትንም ነገር ስናይ ነበር። ተመረቃ ከመጣች በኋላ ደግሞ ተፍ ብላ ስራ ገባች፣ ተቀጠረች። በተለያየ መንገድ ስራዋን እየሰራች ቆይታ በፍቅር ወይም ደግሞ በጓደኝነት አብሯት ከነበረው ጓደኛዋ ጋር ወደ ትዳር የሚያመጣቸውን መንገድ ማውራት ጀመሩ። የሚገርማችሁ ቀለበት አሰረላት። እሷን በጣም ደስተኛ ሆና ተቀብላ አገባሃለሁ ብላ ምላሿን ከሰጠችው በኋላ ወደ ትዳር ነበር ያቀኑት። ያው የተጋነን አይነት የሰርግ ፕሮግራም አልነበራቸውም። ደበቅ ያለ ሸፈን ያለ ግን በጣም ደስ የሚል የትዳር ህይወት መሰረተች ማለት ነው። ከዚያ በኋላ ደግሞ አርግዛ ልጇን ወልዳለች። በዚህ ሰዓት እናላችሁ ልጇ ከተወለደ 1 አመት ተቆጥሮ የልደት በዓሉ ተከብሮ ካበቃ በኋላ ወደ ኋላ መለስ ብላ ስለ አባቷ ማሰብ ጀመረች። እነዚህን ሁሉ የህይወት መንገዴን፣ እነዚህን ሁሉ ጉዞዬን አባቴ ኖሮ በህይወት ቢመለከትልኝ እኮ ምን አይነት ደስታ ነበር የሚሰጠኝ ብላ ያንን ነገር ወደ ኋላ መለስ ብላ አስታወሰች፣ አሰበች። በዚህም ሳቢያ ነው እንግዲህ ከሰሞኑ ይሄንን ቪዲዮ ሰርታ በቲክቶክ አካውንቷ በኩል የለቀቀችው። እንደተመለከታችሁት አባቴ አንተ ከሄድክ በኋላ ብዙ ነገሮች ሆኑ በማለት የአባቷን ፎቶ በማስቀመጥ ነው ሐሳቧን የጀመረችው። ከዛ ይቀጥልና ምን ይላል? የራሷን የተመረቀችበትን በወላይታ ሶዶ የነበራትን የግራጁዌሽን ፎቶ ታስቀምጥና ተመረኩ ትላለች ወደ ኋላ መለስ ብላ። ከዛ ተቀጥላለች አሁንም ስራ ያዝኩ ብላ አስቀምጣለች። እንደገና ሌላው ነገር ትዳር ይዣለሁ እያለች የህይወት መንገዷን ስታስረዳ ነው የምንመለከታት ማለት ነው። ከዛ አስከትሎ ደግሞ እግዚአብሔር ፈቀደና ልጅ ሰጠኝ። ልጅም ከሰጠኝ በኋላ በሰላም ተገላገልኩ፣ ወለድኩ። በመጨረሻም ይሄው እግዚአብሔር ይመስገን አደገልኝ። 1 አመት ሞላው፣ ፈጣሪ የተመሰገነ ይሁን ብላ መልእክቷን ታስቀምጣለች። ከዚህ በኋላ ያለውን ደግሞ አይ ዊሽ ኖረህ ደስታዬን ብታይ ምኞቷ ነበር ማለት ነው። እነዚህ ሁሉ ደስታዎች አባቷ ባለመኖሩ ያ እጅግ የሚወዳት በጥሩ ስነ ምግባር ያሳደጋት የምትወደው አባቷ ባለመኖሩ እነዚህ ነገሮች ቢሳኩላትም ነገር ግን ጉድለት እንደሚሰማት ነው መልእክቷን ያስቀመጠችውና ይሄንን መልእክት ያዩ የተመለከቱ ኢትዮጵያውያን ደግሞ ስለ አባቷ እንባቸውን እያፈሰሱም ጭምር እያዘኑ እንዲህ ባይሆን መልካም ነበር፣ ታሜን ባናጣው እንዴት ጥሩ ነበር እያሉ ሐሳባቸውን እያስቀመጡ ነው ማለት ነው በማህበራዊ ሚዲያዎች ላይ። ይሄ ነው እንግዲህ የእድላዊት ታምራት ልዩ መልእክት ተብሎ ሰሞኑን መነጋገሪያ የሆነው። አስከትለን ደግሞ በማህበራዊ ሚዲያ ላይ በርካቶች ልዩ ምስጋና እያቀረቡላት የምትገኘው ተወዳጇን ቲክቶከር ጃኒ ያደረገችውን ጉዳይ እንመልከት።
ቀደም ባለው ስሟ ስመኝ ገብሩ በቲክቶክ ስሟ ደግሞ ጃኒ ገብሩ በሚል መጠሪያ የምናውቃት ወጣቷ ከ1.9 ሚሊዮን በላይ ተከታዮችን በቲክቶክ በኩል ማፍራት ችላለች። ሌላ ተጨማሪ የቲክቶክ አካውንትም አላት። በዚያ ደግሞ ሌሎች ተከታዮች አሏት ማለት ነው። እናላችሁ ጃኒ በጣም ታታሪ ጎበዝ፣ እንዲሁም ደግሞ ህይወቷን ለማስተካከልና ለመቀየር ብዙ የተጋችና እየተጋች የምትገኝ ልጅ እንደሆነች ከዚህ ቀደም በልዩ ልዩ ፕሮግራሞች ላይ ስንነግራችሁ ነበር። እንግዲህ ከወለጋ አካባቢ ተወልዳ ከዛ ደግሞ ወደ አዲስ አበባ መታ አስተናጋጅ ሁሉ ሆና የተለያዩ ስራዎችን እየሰራች እየሞከረች ደግሞ በኪነ ጥበብ ዓለምም ልሳተፍ ብላ በጋሽ ተስፋዬ ፋዘር ቤት ውስጥ የኪነ ጥበብ ስልጠና በመውሰድ ትወና ውስጥ ለመግባትም ብዙ ሞክራ ነበር። እነዛ ሁሉ የህይወት መንገዶች ግን ሳይሳኩላት ወደ ማህበራዊ ሚዲያ ከመጣች በኋላ ጥሩ ተቀባይነት አግኝታ በርካታ ወዳጆችን አፍርታ በተለይ ደግሞ በቲክቶክ የቀጥታ ስርጭቶች ላይ በርካታ ኮይኖችን ገንዘቦችን በመስራት ለራሷ ለቤተሰቧም ጭምር መድረስ የቻለች ወጣት መሆኗን የህይወት መንገዷን ስንነግራችሁ ነበር። ከዚህ ቀደም እንደምታስታውሱት አዲስ አበባ ከተማ ላይ ቤት ገዝታ ክፍለ ሀገር የነበሩትን ወላጆቿን እናትና አባቷን አምጥታ ታናናሽ እህቶቿን እያስተማረች እያስተዳደረች ቤተሰቦቿን እያቀማጠለች የምትገኝ ጎበዝ ልጅ ናት ተብሎላታል። እንግዲህ ጃኒ ከሰሞኑን በአምለሰት ሙጬ በኩል በሰጠችው ቃለ መጠይቅም ላይ እነዚህን ሁሉ ሀሳቦች ስንረዳ ነበር ማለት ነው። ታዲያላችሁ ከሰሞኑ ደግሞ በሌላ አነጋጋሪ ጉዳይ መታለች። አንድ ታዳጊ ህፃን ልጅ መንገድ ላይ በምትሄድበት ጊዜ አጋጣሚ ቪዲዮ ተቀርጿለች። በጣም ደስ የሚል የጎዳና ነዋሪ ነው ልጁና አነጋገሩ በጣም ደስ ይላል፣ ለዛው በጣም ደስ ይላል። ከዛ ደግሞ እሷን ሲያት የነበረው ደስታ ምናምን በጣም ደስ የሚል ነው። በዛው ልክ ደግሞ አኗኗሩ በጣም ያሳዝናል። ምክንያቱም ጎዳና ላይ እየወደቀ ነው ገና ትንሽዬ ልጅ ሆኖ ግን በዚያ እድሜው ደግሞ ጎዳና ላይ መሆኑ የሚያሳዝን ነበርና ይሄንን ቪዲዮ ቀርጻ ወደ ቤቷ ገብታ በዩቲዩብ ከለቀቀችው በኋላ ሐሳብ ይመጣላታል። ለምን ይሄን ልጅና ጓደኞቹን አላገኛቸውም? ለነሱ ጥሩ ነገር አላረግላቸውም? ቢያንስ ሌላው ቢቀር ልብሳቸውን ልግዛላቸው፣ ልቀይርላቸው፣ ለጊዜው ደግሞ የሚበላ ነገር ልስጣቸው ብላ ወደ ቦታው ታቀናለች። በድጋሜ አገኘችው። እሱም ብቻ ሳይሆን ሌሎች 4 ጓደኞቹን በአጠቃላይ 5 የጎዳና ልጆችን ነው ያገኘችው ማለት ነውና አኗኗራቸው በጣም ያሳዝናል። ካገኘቻቸው በኋላ የሚገርማችሁ ነገር ራት ጋበዘቻቸው። እነሱም በጣም ደስተኛ ሆኑ። ልብሳቸው ተቀየረ፣ አዳዲስ ልብስ ተለበሱ፣ ጫማቸውን ቀየሩ እና ያ ስሜታቸው በጣም የተለየ ነበር። ምክንያቱም ያንን አይተው አያውቁም። የሚያሳልፉበት የህይወት መንገድ ሁልጊዜ ረሃብ ሊኖር ይችላል፣ ብርድ አለ፣ ስቃይ አለና እንደዚህ አይነት ነገሮች ስላሉ ያን በማድረጓ ደግሞ እሷ በጣም ደስተኞች ነበሩ ማለት ነው። ይህንን ፍቅር ካየች ይህንን አንድነታቸውን እርስ በርስ የነበራቸውን ነገር አይታ ከዛ ደግሞ እንዲህ በጣም ትንሽ ነገር ስታረግላቸው የነበራቸውን ደስታ አይታ ምን አሰበች መሰላችሁ? ለምን ለነዚህ ልጆች ቋሚ የሆነ ነገር አላደርግም፣ ህይወታቸውን የሚቀይር ነገር ለምን አላደርግም የሚል ሐሳብ በአእምሮዋ ላይ ተመላለሰ ማለት ነው። ወደ ቤት ከሄደች በኋላ አሁንም ደግሞ በድጋሚ ሄዳ አገኘቻቸው። የሚገርማችሁ ነገር ሩም ይዛ ክፍል ይዛ ከዚያ ከብርድና ከስቃይ አውጥታ አንድ ላይ የሚቀመጡበትን መንገድ አመቻቸችላቸውና እነሱ ራሱ እንዲያሉ ነው ሐሳባቸውን ሲገልጹ የነበረው ከደስታቸው የተነሳ። እዚህ ጋር በቃ ድልድዩ ስር ምናምን ያደረን አንድ ላይ አንድ ፎጣ ለብሰን ለጀማ እየተኛል ያኛውም የኛውም ፈዋ ከሰው ቤት አውጥተን እየበላን እንደዚህ ተቸግረን ያለን አንቺ እኛን አገኘሽን ልብስ ገዛሽልን ከዚህ ኑሮ ስለለወጥሽ ብቻ እናመሰግናለን ሲስተራችን። እድሜና ጤና ጨምሮ ውስጥልሽ። እንደሰማችሁት ይኖሩበት የነበረው አኗኗር በጣም አስከፊ ነው። ድልድይ ስር ይተኛሉ። ከዛ ደግሞ አንድ ትንሽ የብርድ ልብስ ለ5 ምናምን ለብሰው ይተኛሉ። ከዛ ታጣም ተገኘም ደግሞ የተለያየ ምግብ ሰብስበው የተለያየ ቦታ የወዳደቀውን ለቃቅመው እየበሉ እንዲህ አይነት አኗኗር ነበር የሚኖሩትና ከዛ ከባድ ህይወት ወደዚህ በጣም ደስ ወደሚያሰኝ መንገድ ማምጣት በጣም ትልቅ ነገር ነው። ከዛ ደግሞ በቋሚነት ህይወታቸው እንዲለወጥ የሚችሉትን ስራ እንዲሰሩና እሷ ደግሞ ድጋፍ እንደምታደርግላቸውም ጭምር እየተናገረች ነው። ይሄው ስሟት። ከምንም ነገር በላይ አሁን በረንዳ ማደር የለባቸውም። ሌላው ደግሞ ቀስ እያልን አይደል እንዴ ናውቲ እና ቀስ እያልን እናመቻቻለን። ግን እዚህ ኑሮኛ ስለወጣን በጣም ደስ ብሎናል። ከዚህ ከብርዱም ከዝናቡም ስለወጣን እኛ በጣም ደስ ብሎናል። ሌላው ግን በጣም ደስ የሚለው ነገር እርስ በርስ ያላቸው ፍቅር፣ እርስ በርስ ያላቸው መተጋገዝ፣ ከዛ ደግሞ ሲበሉ ሲጠጡ እርስ በርስ እየተጎራረሱ አንደኛቸው ለአንደኛቸው እየተሳሰቡ ምናምን ነውና በጣም ደስ ይላል። ከጃኒም ጋር ተገናኝተው ምግብ ጋብዛቸው በሚበሉበት ሰዓት ይሄው እንደምታዩት በእንደዚህ አይነት መንገድ ነበር የነበራቸው ፍቅር። በነገራችን ላይ ሽሮ ስበላ የእናቴ ሽሮ ትዝ አለኝ።
ከነዚህ ልጆች በተጨማሪ ግን ደግሞ አንዲት አዲስ ቤተሰብ አንዲት አዲስ ልጅ እንዳለችም ጃኒ ስትናገር ነበረ። የበላችላት አዲስ እንግዳችን ነች። ታወቂያቸው? አይ ቤት ይባላል እና አዲስ እንግዳችን ነች። ይሄ ነው እንግዲህ በማህበራዊ ሚዲያ ላይ በጣም በርካቶች እየተቀባበሉት የሚገኘው የጃኒ ገብሩ አዲስ የሆነው መልካም ነገር ይሄንን ይመስላል። ማህበራዊ ሚዲያ ላይ በጣም ብዙ አይነት ሰዎች እንመለከታለን። አንዳንዶቹ ጥሩ ስነ ምግባር የላቸውም፣ ሲሳደቡ ትመለከታላችሁ፣ እርስ በርስ ሲጨፋጨፉ ታያላችሁ። አንደኛው ስለ አንደኛው ሲያወራ ሀሜቱን ሲቀጥል ምናምን ሀገርንም ጭምር የሚያዋርዱ በጣም የሚያስጠሉ ነገሮች እናያለን። የብሔር ጉዳይ የሚያነሱ ሰዎች አሉ። በአንደኛው ባህል ገብቶ የሚፈተፈት ሰው ታያላችሁ። በጣም ብዙ አይነት ነገሮች እናያለን። በእንደዚህ አይነት መንገድ ከሚቀጥለው የማህበራዊ ሚዲያ ጋጋታ መካከል ደግሞ እንዲህ እንደ ጃኒ አይነት በጣም መልካም ብዙ አበርክቶችን ማድረግ የሚችሉ የራሳቸውን ህይወት ለውጠው ለቤተሰባቸው መድረስ የሚችሉ ከቤተሰባቸው ተሻግረው ደግሞ ለእንደዚህ አይነት ታዳጊዎችና ወጣቶች መድረስ የሚችሉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን እናገኛለንና እንደዚህ አይነቶቹን ሰዎች በጣም ልናመሰግናቸው ልናበረታታቸው ይገባል እውነት ለመናገር እና ጃኒ ትልቅ ነገር እንዳደረገች መመስከር እንፈልጋለን። በሚዲያችን ስም በተለያየ ግን የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁ ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝ፣ አስተማሪ ሆኑ ልዩ ታሪኮችን በእንደዚህ አይነት መንገድ ያቀርብላችኋል። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ነበርኩ ማለት ነው። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሁሌ እንደምላችሁ የእናንተ ኮሜንት ለኛ በጣም ወሳኝ ነው፣ ጥሩ ነገር ነውና ሀሳብ አስተያየታችሁን በመልካም መንገድ ግለጹልን። በሚቀጥለው እስክንገናኝ ሰላም ሁኑልን።